እናመሰግናለን ታንክ ዩ መንፈስ ቅዱስ እናመሰግናለን ሰላም ብያለሁ ኢየሱስ ያድናል ገባው ፌስቡክ ላይ ሰላም ጌታ ሰላም ጸጋ ቲንክ ሬዲዮ ላይ አለው እና ኢየሱስ ሁለት ክፍል ማለት ነው እና ኢየሱስ ያድናል ሰላም ብያለሁ ወል ገባ እንበልና ዛሬም ስለዚህ ስለ እግዚአብሔር ጽድቅ እንማራለን ክፍል 3 ማለት ነው ጽድቅ በቃ ጽድቅ ነው ዛሬ ዓለም ላይ ጠፋው ዛሬ ምድራችን ላይ ጠፋው ከቀበሌ ጀምሮ ከታች ጀምሮ እስከ ላይ ድረስ ከፖሊስ ከምን ብትሉ ጽድቅ የለም ጠፍቷል ማለትም ይሄ ጽድቅ አላወቁትም አልኳችሁ ዛሬ በዓለም ላይ ባለፈው ነው almost 75% ብያቸዋል ይሄንን የራሳቸውን ጽድቅ ሊያቆሙ እየፈለጉ የእግዚአብሔርን ጽድቅ አላወቁም ማለት ነው አርኩ ጴንጤ ራስህ ጽድቅ ካልገባ ከባድ ነው ካልተረዳ ማለት ነው ዕብራውያን ምዕራፍ 5:12 ነገር አስተማሪዎች ልትሆኑ ሲገባቸው አለ ገና የጽድቅን ቃል አለ ወተት የሚያስፈልጋቸው አለ አያችሁ ይሄ ጽድቅ ልካወቅ እንዳንበሳ መኖር ይጀምራል ማለት ነው ከተረዳ ማለት ነው ከዛ ደግሞ በቃ ራይት መኖር ይጀምራል ማለት ነው በቃ ትክክል መኖር እና ምክንያቱም ይሄ ጽድቅ ነው አልኳችሁ ይሄ ጽድቅ ሁሉ ነገር ያመጣላቸዋል ሁሉ ነገር የሚያመጣል ልክ እንደ ማግኔት ነው ማግኔት ይገባቸዋል ማግኔት ታውቃላችሁ ማግኔት ምንድነው ስራው ምንድነው ማግኔት ተትራክ የሚስብ ነው አይደል ስለዚህ ጌታ ማስቀደማችሁ ፈልጋለሁ በመንግስቱ ውስጥ ያለው ጽድቅ ነው እንጂ የእናንተ ጽድቅ አይደልኳችሁ ምድራችን ላይ በብዛት አልኩት ሃይማኖት ያሉ በኦርቶዶክስ በካቶሊክ በእስልምና ውስጥ ያሉ በሙሉ የራሳቸው ጽድቅ እየፈለጉ ነው ያለው እየታገሉ ነው ያለው ለሊቱ ሙሉ እየጮሁ በቃ ሊጸድቁ ነው እንደዛ ብሎ ነገር የለም ጮሁ ጩኸት ምናምን እያበዙ እንደዛ ብሎ ነገር የለም መጽደቅ የለም እንደዛ ብሎ ነገር የለም እኮ እንደዛ ብሎ ነገር የለም ጽድቅ በእምነት ነው የምታገኘው በቃ ስታምን ትጸድቃለህ በቃ ራቸስ ትሆናለህ ከዛ ሰማይ ራሱ ዲክሌር ያደርግልሃል ማለት እና እንዳትረሱ እግዚአብሔር ባለፈው ነግራቸዋለሁ እንትን በዘብሩ 11:7 ላይ እግዚአብሔር ምንድነው ጻድቅ ነው ምንን ይወዳል ጽድቅን ይወዳል ቀንነት ፊቱን ታያለች ይላል ሌላ ቲንግ እዛ መዝሙር 9 ባለፈው ነግራቸዋለሁ ቲንግ እንትን ላይ መዝሙር ምዕራፍ 9:8 ላይ እርሱ ዓለምን በጽድቅ ይፈርዳል አሕዛብን በቅንነት ይታደጋል ዓለምን በጽድቅ ይፈርዳል እግዚአብሔር ጻድቅ ነው ጽድቅን ወደድኩኝ አመጻን ጠላ በቃ አመጻን ጠልቷል እግዚአብሔር ከአመጻ ጋር ይተባበር ነው አመጸኛውም ወደፊት ያምጽ ነው ርኩሰቱም ወደፊት ርኩሰት ያለ ቅዱሱም ወደፊት ጻድቁም ወደፊት ጽድቅ ነው መጣለው አለ በቶል ለእያንዳንድ ስራ ዋጋ የሚሰጥ ኢየሱስ ነው እሱ ራሱና ይሄን ጽድቅ ያመጣልን በአዳም ያጣነውን በሳመጣልን አዳም ነግራቸዋለሁ 100% ጻድቅ ነበር አሁን ደግሞ እኔና እናንተ 100% እኛ ነን ክርስቶስ እኛ we are righteous 100% ይሄ ልብሳችሁ ነው አሮን ነግራቸዋለሁ አሮን ምን መስራችኋል አሮን እኮ ያጠፋል ግን ከቨር የሚያደርገው የነበረው ከቁጣ የለበሰው ልብስ ነው አሁንም ይሄ ልብስ ነው ከቨር የሚያደርገው ይሄ ልብስ ካለበስ በደሙ ከጸደቅን ከቁጣው ልትድናለህ በመጣ ቁጣ የሚያስመልጥ ይሄ ልብስ ለብሰ ነው እንጂ ሌላ ነገር የሚያስመልጥ የለም ስለዚህ ይሄ ጽድቅ መሰረት ነው መመስረት ያለበት በአለም ዙሪያ መሰማ ጆሮ ያለ ሰሰማ ነው ምነግርህ ጆሮ ካለ ማለት ነው ጴንጤሁን ፓስተርሁን ነብይሁን ማንኛውም መመስረት ያለበት በዚህ ጽድቅ ላይ በኋላ ጌታ አላውቅም እንዳይል ማለት እዛለም ያጋንንት አወጣን ትንቢት ተናገርን ታምራት አደረግን ያመኑትን እስከሚያስቱ ታምራት ያደርጋሉ ይላል እግዚአብሔር ቃል በኋላ አላውቅም እንዳይል ሙሴን አትገባም ካለው ምን መስላል እግዚአብሔር ሰው መሰለን ሙሴን ያል ደክሞ ማለት ነው አትገባም ማለት አየህ መሰረት ይሄ ጽድቅ ነው በቃ መመስረት ያለው ከዛ ከግፍ ትርቃለህ ድንጋጤ ፍርሃት ወደ አንተ አይቀርብም ምንም ነገር መናወጥ የለም አትናወጥ ጻድቅ ለዘላለም አይናወጥም ይላል እኮ ምሳሌ 10:30 አትናወጥ መናወጥ የለም በቃ ይሄን ጽድቅ ካለበስክ ማለት ነው በቃ ይሄ ጽድቅ ልብሳችሁ ነው በቃ ወደ ጌታ ስትመጣ የምታገኘው ነው እንጂ ሰርታ አይደለም በስራ አታገኝም ምንም ማለት ብትጾም ለሊቱን ብትደክም ማለት ነው ዝባችን እንደዛ አይደለም ለየጮሁ ማለት ነው ጮቱ ራሱ ምድራችን ላይ ያለው ጮታ ያያችሁ በቃ እንቅልፍም ከማታ አትተኛም እኮ በቃ ይሄ ሁሉ ለመጽደቅ ነው ያደረጉ ያሉት ማለት ነው በቃ ይገርማል ግርም ነው የሚለው እና ይሄ ሁሉ ለምንድነው ችግሩ አልኩ በካቶሊክ ራሱ እያያለን ካቶሊክ ራሱ እዛ ውስጥ ያለ ራሳቸው ጽድቅ ይፈልጉ ሰላሙስ ብትል ስለምናውስ ብትል ይሄን ይፈልጉ ራሳቸው የታገሉ ነው ጥሩ ሰው ይሆኑ ነው ያ ሁሉ እንደ ዳኑ እንጂ ቢቆጠርን እንደ ጸጋ ይቆጥ ጥሩ መሆን መጥፎ አይደለም ምናልባት ሳይው እሱ ያባኩ ለምሳሌ ህግስ ሞግዚት ነው አለ ሞግዚት ምንድነው ወደ ክርስቶስ የሚያመጣ ሞግዚት አልኩ ህግ እኮ ምንድነው
በግ ስራ ስጋ የለበሰ ሁሉ በእግዚአብሔር ስለማይጸድቅ ነው። ስጋ የለበሰ ሁሉ በግ መዝረግ የለም። እግዚአብሔር የተመሰገነ ነው። ሰላም ነው አይደል? ካሜራ መቼም አንዳንዴ ካሜራ ሰላም ነው፣ ሰላም ነው። ስለዚህ ይሄ ጽድቅ ዛሬ ክፍል 3 ነው የምንማረው። አንድ ክፍል ይቀራኛል እና አብሶ የሚቀጥለው ክፍል ደግሞ በጣም ትረዳላችሁ። የእምነት ጽድቅ ይናገራል የሚል ነው እና አይ ቲንክ ዛሬ ክፍል 3 እንማራለን ማለት ነው። እንማራለን። ማስተማር እንደሆነ ፓስተር ተስፋ አያቆምም። ቪው ገባል አያቆምም። ማሽ ቦታ ስለሚሄድ ምንም አይደንቀውም። ተስፋ ብታስገቡ ይሻላል። አሜን። ሌላ እንዳትረሱ በጣም ኢሳይያስ 54 ቁጥር ስነግራቸዋለሁ እንደዚህ አለ። ኦኬ 64:6 እንዳትረሱ። ጽድቃችን እንደ መርገም ጨርቅ ነው። ሁላችንም እንደ ቅጠል ረግፈናል አለ። ይቅርታ እንግዲህ በጣም ጽድቃችን ምንድነው? እንደ መርገም ጨርቅ ነው። ኢሳይያስ 64:6 ላይ ሁላችንም እንደ ቅጠል ጽድቃችን መርገም ጨርቅ ታውቃላችሁ። መቼም ይገባቸዋል። መርገም ጨርቅ ማለት ነው። ልክ እንደዛ ነው። ምንም ጽድቅ የለንም። ጽድቅ ካለ ለምን መጣ ታዲያ? ለምን ኢየሱስ መጣ? ያንተ ጽድቅ ካለ አንተ ምትጾምና እግዚአብሔር እንዲያደርግልህ ከፈለክ ካለ ኢዚ ነው ማለት ነው። ማት ጾኸ ምናምን እንደዛ አይደለም። ጽድቃችን ልክ እንደ መርገም ጨርቅ ነው። በቃ እንደ መርገም ጨርቅ ነው። ስለዚህ በቃ ሁላችንም እንደ ቅጠል ኢሳይያስ 64:6 ላይ ነገር ጽድቃችን ልክ እንደ መርገም ጨርቅ ነው። ሁላችንም እንደ ቅጠል ረግመን ነበር። ስለዚህ አንድ ቃል ላንብብላችሁ ዛሬ ክፍል 3 ልውሰዳችሁ። አብሶ እንትን ላይ ይቅርታ አድርጉልኝ፣ እንትን ላይ ሮሜ ምዕራፍ ላይ ሮሜ ምዕራፍ 8 ቁጥር 29-30 ላንብብላችሁ። እንደዚህ አለ። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ይቅርታ አድርጉልኝ። ልጅ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗል። ተመልከቱ፣ አሁን እንዳነበብላችሁ አስቀድሞ ወስኗል። ኦኬ፣ አስቀድሞ የወሰናቸውን እነዛን ደግሞ ጠራቸው፣ የጠራቸውን ደግሞ እነዛን ደግሞ አጸደቃቸው፣ ያጸደቃቸውን ደግሞ እነዛን ደግሞ አከበራቸው አለ። እንሆናል እነዛ የልጁን መልክ ይመስሉ ዘንድ አለ። የጠራቸው ብለን አጸደቀ፣ ያጸደቃቸው ብለን አከበራቸው። እዛው ቁጥር ላይ ሮሜ ምዕራፍ 8 ላይ ቁጥር 30 ላይ 33 ላይ ማለት እንደዚህ አለ። ላምበላቸው የመረጣቸው ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? ከዛው ላይ ቀጠልና በተናዘረ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ነው አለ። ክርስቶስ ስለኛ የሚማልደው ማን ነው? ኢየሱስ ነው። አሁን አማላጅ ማን ነው? ከሞት ያልተነሳ አያማልድም ማለት ከሞት የተነሳው ይልቁንስ በእግዚአብሔር ቀኝ ያለው ስለኛ የሚማልደው ማን ነው? አማላጃችን ማን ነው? ኢየሱስ ነው። ሌላ የለም። መልአክ ፍጥረታት ማማለድ ስልጣን ኃይልም የላቸውም። ሞቶ ተነሳ እንደ መልአክ ላንተ ላምበ ወደዛ ሮሜ 8:34 ላምበ እንደዛ ነው። ላምበ ወደዛ እንትን ላይ ላምበ እንደዛ ነው። ኦኬ እንደዛ ነው። ኦኬ የሞተው ይልቁንም ከሞት የተነሳው በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው አለ። የሞተው ከሙታን የተነሳው ስለኛ የሚማልድ ማን ነው? ኢየሱስ ብቻ ነው። በእግዚአብሔር ፊት አብሶ አንድ ጢሞቴዎስ ላይ ነገር አልኩ። በሰውና በእግዚአብሔር መካከል ያለ ማን ነው? ኢየሱስ ነው። ኢየሱስ አልኩ። በብሉይ ኪዳን ላይ ማን ነበረ? አሮን ነበር። እግዚአብሔር የመረጠው ማለት ነው። እሱ ነበር የሚያቀርበው ለህዝቡ ማለት ነው። ወደ ቅድስተ ቅዱሳንም በአመት አንድ ጊዜ ታስሮ እኮ ነው የሚገባው። ይገርማቸዋል። ደም ይዞ ሳይድ አይቀርብም አልኩ። እስራኤሎች እኮ ራይት የሚያገኙት በበኩርባ በጥጃ ደም ነው። አሁን ደግሞ ክርስቶስ መጥቶ ደሙን አፈሰሰ። በዚህ ደም ጸድቀሃል። ማጽደቅ ያለው ደም ሳይፈስ ስርየት የለም። ደም ነው የሚያጸድቀህ። የክርስቶስ ደም አጸደቀኝ። ይሄ ጸጋ ነው። ስለዚህ ይሄ ጸጋ ካልተቀበልክ የራስን ጽድቅ ካቆምክ አላወቅም አልኩ። ዝባት ባልኩ ሮሜ 10ን በደንብ የሃይማኖት ሰዎች አንብቡ። በኋላ ዋጋ እንዳትከፍሉ፣ በኋላ ጉድ እንዳፈላባችሁ። አያችሁ፣ ይህንን ጽድቅ ሳታውቁ የራሳችሁን ጽድቅ እያቆማችሁ
ህዝቡንም አይኑን ጨፍናችሁ እንዲታገል ትግሉስ እንዲገባ እንዲፈሩ ቀን እንዲፈሩ ምግብ እንዲፈሩ በቃ ፍጥረታት እንዲፈሩ ፍጥረታት እንዲያከብሩ እንዲዘምሩ በቃ ስለት ምናምን ጧፍ ምናምን እያላችሁ ህዝቡን አደነዛችሁት። የሌለ መጽሐፍ ቅዱስ ውስጥ ማለት ነው። አሁን ህዝቡ ደነዘዘ። በቃ ሁላችንም እዛ ውስጥ ነበር። አወዘን እግዚአብሔር ወደዚህ መጽሐፍ ቅዱስ እኮ ስመጣ ነው አይኔን የከፈተልኝ ማለት ነው። መጽሐፍ ቅዱስ ከጌታ መቼም ቸር ነው አይደል? አይኔን ከፈተ ሳይ እንዴ ምን ያህል በጨለማ ውስጥ እንዳለ ህዝባችን ነው። ለምን መሰለ? ምንም አይነት ስርዓት የለም። መጽሐፍ ቅዱስ አያስተምርም። በቃ መጽሐፍ ቅዱስ የሚያስተምር አሁን መንፈስ ቅዱስ መጥቷል። መንፈስ ቅዱስ የት ይቀበላሉ? የት ያውቁታል? መንፈስ ቅዱስን አያውቁትም። መንፈስ ቅዱስንም አያውቁትም። ኢየሱስንም አላወቁም። አየህ ከባድ ነው። አልኩህ እኮ ኢየሱስ አልኩህ እኮ አንተ ብቻ ምድራቸው ላይ መጥቶ መች አወቁት ኢየሱስን? እዛው አይናቸው ታምርት እያደረገ አሁንም በምድራቸው ላይ ታምር እያደረገ ሰዎች እየተፈወሱ እየተለወጡ ወደ ጽድቅ እየተመለሱ እያያችሁ ማየትን ያያሉ፣ አይመለከቱም። መስማት ይሰማሉ፣ አያስቱ ሂድ አለ እኮ ኢሳይያስን። ይህን ህዝብ እያዩ ምድራቸው ላይ ታምር እየሆነ ሰዎች እየተቀየሩ፣ ሴቷ እየተቀየረች፣ ሴተኛ ዳሪ ስትለወጥ፣ ሌባው ፓስተር ተስፋዬ ሲቀየር ምን ልበል ታዲያ? እኔን ልጥቀስ እንጂ ኃይለኛ የሚያስፈራ ሰውዬ ሲቀዘቅዝ ማለት ነው። ፓስተር ተስፋዬ ሲቀዘቅዝ ማለት ነው። ማን ነው ያቀዘቀዘው? ኢየሱስ ነው። ሌላ ማንንም እኔን የሚያቀዘቅዘኝ የለም። እግዚአብሔር ምን ይመረጣቸውን ማን ይከሳቸው? ማን ይኮንናል? በቃ ይሄ ራሱ የእግዚአብሔር ነው። አሁን ስለዚህ ዋና መሰረቴ ኢሳይያስ 54 ላይ በጽድቄ ትታነጫለሽ አለ። በስታብሊሽ ትሆኛለሽ፣ ትመሰረታለሽ ማለት ነው። ከዛ ከግፍ ራቂ። ፍርሃት ወደ አንቺ ድንጋጤ ማይቀር ነው። ከዛ ይሰበሰባሉ አልኩ። ከኔ ዘንድ አይደለም በአንቺ ላይ የተሰራ መሳሪያ እንደውም በሚፈርዱብሽ ምላስ ትፈርጃለሽ አለ። ሰዎች በሚናገሩብሽ ነገር ላይ ትፈርጃለሽ፣ በሚዋሹብሽ ውሸት ማለት ነው። በቃ በሚያሙሽ ላይ፣ ሐሜት በሚያወሩ ላይ፣ ውሸት በሚያወሩ ላይ ትፈርጃለሽ። ከዛ በኋላ ነገረኩ፣ ጽድቄ ከኔ ዘንድ ነው አለ። ርስታችሁ ይሄ ነው አለ። ከኔ ነው፣ የኔ ነው አለ። ጽድቅ ይሄ ጽድቅ የእግዚአብሔር ነው። ከዛ ስለዚህ አትቀበልም። ስትቀበል ሮሜ ምዕራፍ 5 ነገርኩ 17 ላይ የኔ ጸጋ ብዛት እና የጽድቅ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በህይወት ትነግሳለህ። ይህን ጽድቅ ስትቀበል በህይወት ላይ የነገሰብህ ነገር አይነግስብህም። ብዙ ነገር ኢትዮጵያ ነግሶበታል። የኢትዮጵያ ህዝብና ኤርትራ ነግሶበታል። ውሸት ነግሶበታል። ድህነት ነግሶበታል። ኃጢአት ነግሶብሃል። ፍርሃት ይነግስብሃል። የመጡ ነገሮች ንጉስ ይሆንብሃል። ዘር ነግሶብሃል። እያንከራተተ ነው በቃ ትንከራተታለህ። በቃ ይሄ በቃ ዝም ብሎ በቃ እንዲህ ዝም ብሎ በቃ ሞገስ የለ እግዚአብሔር የለ በቃ ዝም ብሎ ትደክማለህ። በቃ ነግሶብሃል። አንተ ይህን ጽድቅ ካልተቀበልክ ምን ይነግሳል? በቃ ምን ነቃ ፓስተር ተስፋዬ ምን ነቃ? እኔ እኮ ኦሮሞ ነኝ፣ እኔ እኮ ትግሬ ነኝ። ሁን እዛው በቃ ሁን እዛ ዝም ብለህ ኦሮሞ ትግሬ ነኝ ያልኩህ ኑር። ዝም ብለህ እዛው ዝም ብለህ ኑር ነው። ጨለማ ውስጥ ተመላለስ። እንደዚህ መጽሐፍ ቅዱስ ላይ ኦሮሞ የሚል የለም፣ ትግሬ የሚል የለም፣ አማራ ምንም የለም። እዛ መጽሐፍ ቅዱስ ላይ የለም አልኩ። ዘር ምናምን የለም፣ ምንም የለም። ሁላችን በአዳም እግዚአብሔር አምሳል ነው። በእግዚአብሔር ምሳሌ የተፈጠሩት ትረግማለን ይላል ያዕቆብ ላይ እኮ። ሁሉ ሰው ሁሉ በእግዚአብሔር ምሳሌ የተፈጠረ ነው። ሰው ሁሉ ፓስተር ተስፋዬ ቻይና ራሱ ይስ ቻይና ራሱ ዛሬ ይቅርታ አድርጉልኝ ዛሬ እና ቁጥር 3 ነው ዛሬ የምንማረው። ቁጥር 3 ፓስተር ተስፋዬ ያስተምረን። ስለዚህ ይሄ ጽድቅ እያስተማርኩት ያለውት ለምንድን ነው? እንዲገባን አልኩ። ለጴንጤውም እነግርሃለሁ፣ መረዳት አለብህ። ይሄ ጽድቅ መረዳት አለብህ። ይሄ ጽድቅ ነው የሚያኖርህ፣ ሁሉ ነገር የሚያመጣልህ። ስትጮህ እንኳን እግዚአብሔር የሚሰማ፣ ጻድቃን ጮሁ እግዚአብሔር ሰማቸው ነው የሚሰማ። እግዚአብሔር ጻድቁን ነው የሚሰማው። ዝም ብለህ ልትጮህ ትችላለህ። በቃ ስርዓት ምናምን በቃ ደስ አለ ምን እንደዛ ነው። እግዚአብሔር የሚሰማ ይሄን ጽድቅ ስትለብስ ነው። ጻድቁ ነው የሚሰማው። በቃ በስራ ጸሎት ራሱ የጻድቃን ጸሎት በስራው እጅግ ኃይል ታደርጋለች። ምን እየተጮህ አይደል? ምድራችሁ ላይ ምንድነው እሱ? እየተጮህ አይደል? ምን ወስጎ ነው? ምንድነው ችግሩ ታዲያ? ችግሩ ምንድነው? ምን አይነት ነገር ነው? ይሄ ጽድቅ ነው እግዚአብሔር የሚሰማው። ጌታ መጥቶ ያፈሰሰው ይህን ጽድቅ እንድትቀበል ነው።
አየ በቃ ስታምን ትቀበል ነገር ያለው ስታምን ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል አየ ያ ማለት አሳይሃለሁ ቁጥር 4 ላይ አሳይሃለሁ ምን ማለት እንደሆነ ምን ማለት ነው ስለዚህ ጽድቅ ስምታስሪው ጽድቅ ንግግር ጽድቅ ቲንክ ጽድቅ ሁሉ ጊዜ ጽድቅ ያለበትን ማሰብ ትራሽ ማሰባቁ ሰው የሚያስበው ነው የሚሆነው ምታብሱስ ፊልጵስዩስ 4 ብለን ነገረን የእግዚአብሔር ሰላም ከናንተ ጋር እንዲሁ 8 ነገር ነገረን ማለት አየ እውነት መጀመሪያ እውነት ያለበትን አስበዋል ከዛ ጭምትነትን አለ ከዛ ጽድቅ አለ ከዛ ንጹህ የሆነውን ነገር ማሰብ ከዛ መልካም ወሬን ማሰብ ከዛ ፍቅር ያለበትን ማሰብ በጎነት እነዚህ ከኔ ተማራችሁትን ያድርጉ አለ ጳውሎስ የእግዚአብሔር ሰላም ከናንተ ጋር እንዲሆን ትራሽ ያሰብኩ የእግዚአብሔር ሰላም ካንተ ጋር ነው የምታስቡት ነገሮች ወሳኝ ነው አሰ ክርስቲያን መጀመሪያ ዳግም ስትወለድ የምታስበውን ማትለውጥ ከሆነ አትለው አንዱ ጴንጤስ ማሰብ የማይለወጠው የሚያስበው ነው አእምሮ ላይ ምናልባት አእምሮ የሚቀጥለው ስለ አእምሮ እንማረው ነው አእምሮ ወሳኝ ነው አእምሮ ካልተቀየረ አትቀየር never መለውጥ የለም ቼንጅ አትወኝ አእምሮች ላይ ካልሰራ ማለት ኢያሱን እኮ በቀንም በሌሊት አስብና ተዛለም ምስጉን ህጉን በቀን በነ ያስባል ዳዊት እኮ ጭውላ ሽማግሌዎች እንኳን ሲያሞት ቃሉን ያስባሉ ደሰንም ሰዎች ሲያሙሽ ምንድነው ያሰብሽ ያለሽው ሰዎች ስላንቺ ክፉ ሲናገሩ ምን ያሰብሽ ነው ምን ነው የምታስበው እነሱ ያሉትን ነው የምታስበው ወይስ ያንን ዳውን ታረጋ ትጥለዋለ እንደዛ ፓስተር ትምህርት ቤት ቶሎ ሂድ ባክ ፓስተር ተስፋይ ቀደም ነገርኳችሁ ስለዚህ ልቀጥላ ኦኬ ላምብብላችሁ እንደዚህ አለ ኦኬ ድንጋጤ ወደ አንቺ አይቀርብም ማለት አያችሁ እነዚህ ሰበሰባልቆች አይቀርብም ማለት ድንጋጤ የለም እንጂ እንደምነካ ምትደነግጥ ከሆነ ኢኮኖሚ የሚያስፈራራ ከሆነ ምናምን እንዲህ በቃ እንዲ ምናምን ተወደደ ምናምን የሚያስፈራራ ከሆነ ቼክ አድርግ ጴንጤው ጸራቸስና ጻድቅ ህላቶ ሲድራም ካላየውማ ጎለመስኩ አረጀዋል ጎለመስኩ አረ ጻድቅ ህላቶ ሲራ ባላየውማ እግዚአብሔር አስርበም እንጂ ምነካ ግን ይሄን ለብሳሉ ትክክል ነው ያለው አየ ይሄን ነገር አግኝታ ፈልጉ ያለው ይሄን ነው ጌታ ፈልጉ ያለው የመንግስቱ ሲያሉት ሁሉ ፈልግ ከዛ ሁሉ ጨመርላቸዋል መፈለግ ያለበት ጽድቅን የሚራቡ የሚጠሙ ብፁዓን ናቸው ጽድቅን መራብ አለባቸው መጠማት አለባቸው ምን እየተጠማችሁ ነው ምን እየተጠማሽ ነው ጥማትሽ ምንድነው ክብር ነው ወይስ ከፍታ ነው ሰው እንዴት ነው something ብቻ በቃ ወይ እንዴት ነው እንድካው ጠንቋ ቤት ይሄዱ ዝነኛ ለመሆን ምናምን ዝነኛ ምናምን ዝነኛ እሱ ዝና ከፍ አለ ማሺቪ ሚሊዮን ቪ ገባለት ምናምን እንደዛ ብሎ ነገር የለም ባቁታ ቪገባል አልገባል እንደዛ ብሎ ነገር የለም ዝናችን ኢየሱስ ነው ለኔ ዝና ኢየሱስ ነው ኢየሱስ ሲከበር እሱ ልልቅ እኔ ላንስ በቃ ኢየሱስ ክብሬ ኢየሱስ ምኖረው ለሱ ነው ለማን ነው ምትኖረው ለማን እየኖራችሁ ነው ጌታን ከተቀበልክ ያዋንም ሙታንም ለሱ ነው ምንኖረው ለጌታ ማትኖሩ ከሆነ ከባድ ነው መውጣት አለ ለኢየሱስ ነው መኖር ያለብሽ በቃ እሱ ነው መኖሪያ እሱ ነው እግዚአብሔር ነዘራለን ስለዚህ ልቀጥል ትምህርት ልቀጥል ኢየሱስ ጌታ ነው ታንኪ እናመሰግናለን መዝሙር 34 ቁጥር 17 ላሳያችሁ እግዚአብሔር ይሰማል ጻድቃን ጮሁ እግዚአብሔር ሰማቸው እግዚአብሔር ይሰማል በቃ ጻድቃን ጮሁ እግዚአብሔር ሰማቸው በቃ ይሰማል ምንም ትግል ያስፈልግ ምንም ማለት መርከምና ጾም ጸሎት ምናምን እግዚአብሔር ይሰማል ማሳትን ጾም እግዚአብሔር ይሰማል እንደዛ ብሎ ነገር የለም ትግል የለም ጌታ እንደዛ ብሏል አላዛር ጋር ሄዶ ጾም ጸሎት ብሏል አምስት እንጀራ ጾም ጸሎት ብሏል አባቱ እንደምትሰማኝ ያውቃለሁ በቃ እንደምትሰማኝ አያችሁ ኮንፊደንሳችሁ ይሄ ድፍረታችሁን አትጣሉ የሚለው እግዚአብሔር ቃል ይሄ ነው ጻድቃን ጮሁ እግዚአብሔር ሰማቸው አንድ ጴጥሮስ 3:13 ነግሬያቸዋል የጌታ አይኖች ወደ ጻድቃን ናቸው ጆሮቹም ለጸሎታቸው ተከፍተዋል የጌታ አይን ወዴት ነው ወደ ጻድቃን መጣ የጌታ አይን ወዴት ነው ወደ ጻድቃን ፊቱም ክፉ ነገር በሚያደርጉ ላይ ነው ገባና ፊቱም ክፉ ነገር በሚያደርጉ ያንግድ መስላ ፊቱ መስላ ክፉ ነገር በሚያደርጉ ላይ ነው እግዚአብሔር ፊቱን ካጠቆረብ ከባድ ነው አንተ ክፉ ነገር ይያር በርግጥ ለክፎች ሰላም የለም ክፉ በፍጹም የለም እንደዛ ጌታ አይን ወዴት ነው ወደ ጻድቃን
ጆሮቹ ለጸሎትሽ ተከፍቷል። ይሄ ኮንፊደንስ ይኑራችሁ እንጂ ምን ዝም ብለህ ከሀገር ሀገር ጸሎት ምናምን እያልክ አትሩጥ እንጂ ይሄ ስላላወክ ነው እኮ በጴንጤው ራሱ ይሄን ስላላወክ ነው። ኮንፊደንስ እንደምትሰማ ማመን አለ። ከሀገር ሀገር ገስታውስ ምናምን እግዚአብሔር እንዲሰማ ይሄ አላወክማ። ይህንን ጽድቅ ስላላወክ ነው ስላልገባ ነው እኮ። ጴንጤውም እኮ አልኩ አስተማሪ ልትሆኑ ሲገባችሁ እኮ ነው። እሱ ዕብራውያን ምዕራፍ 5:12 በደንብ አንብቡ። ወተት አለ ገና የጽድቅን ቃል አላወቃችሁም። አየህ ጌታ አይኑ ጆሮ አንተ ላይ ነው። ለምን ይሄን ልብስ ለብሳላ? ይሄንን ጽድቅ የሱ ልብሳ ይሄን ተቀብልሃል። የተቀበለ ተቀብልሃል። የጸጋን ብዛት እኮ ነው የጽድቅ ብዛት የሚቀበል እኮ ነው። አየህ ምክንያቱም ይሄንን ጽድቅ እሱ ነው የታዘዘልን እኛ አይደለም። እሱ ታዞልኝ ነው እንጂ እኔ ምን አልታዘዛለሁ ስታስቡ ምን ያልታዘዛለሁ ምን ተዘ እሱ ታዘዘልኝ። በሱ መታዘዝ ነው የጸደቅኩት እኔ ክርስቶስ በታዘዘልኝ በቃ ሃሌሉያ። ለዚህ ላብሱና ወሮ ነግራቸዋለሁ እንትን ላይ ሁለተኛ ቆሮንቶስ ላይ 5:1 ላይ እግዚአብሔር ራሱ ልጁን ኃጢአት አደረገ እኔ እግዚአብሔር ጽድቅ ነው። እሱን ኃጢአት አደረገው እኔ ጻድቅ ነው የእግዚአብሔር ጽድቅ ነው እግዚአብሔር ያደረገልኝ። ስለዚህ ምንድነው አሁን ምን አለ? ጻድቃን እግዚአብሔር ማለት ይሰማል። አሜን። ያዕቆብ ምዕራፍ 5:18 ላይ እንደዚህ አለ የጻድቃን ጸሎት በስራው እጅግ ታደርጋለች አለ። በቃ ጸሎታችሁ አፈክት ያደርጋል። እግዚአብሔር ይሰማችኋል። ከልብ ልንገራችሁ ይሰማችኋል እግዚአብሔር። በቃ ኮንፊደንሳችሁ ይሄ ነው። በቃ ድፍረትሽ ነው አልኩ። ይሄ ጽድቅ እኮ ድፍረታችን እኮ ነው። በቃ በሱ ፊት ራይት አገኘን ማለት በቃ ራይት አገኘን። ምንም ያለምንም ኩነኔ ያለምንም ሽንገላ ኃጢአት እንዳልሰራሽ የሚያደርግሽ ይሄ ጽድቅ ነው። ምንም ኩነኔ የለም። በቃ ኩነኔ ተባረረ። በክርስቶስ ላሉ አሁን ኩነኔ እንጅሩ በኦሮምኛ አኩና በኬንያ ደግሞ የለም በክርስቶስ ነኝ ነኝ። ስለዚህ ጻድቃን ጸሎት በስራው እጅግ ኃይልታል። ምሳሌ 18:10 አንብባችሁ። አሁን ይሄኛው ደግሞ ወደሱ ስትሮጡ ከፍ ያደርጋል። ሌላ ምን እዛ ጠንቋ ቤት መሄድ ያስፈልግ ለከፍታ ጠንቋ ቤት ምናምን የእግዚአብሔር ስም የጸና ግምት ጻድቅ ወደሱ ሮጦ ከፍ ያደርግሻል። በቃ እግዚአብሔር ከፍ ያደርጋል። ትዝ አለም ኢያሱን ህዝቡ እያየ ከፍ አደርጋለሁ አለ። ሙሴን እንደፈሩ ይፈሩሃል አለው እግዚአብሔር። ኢያሱን ነው ሙሴን ፈራን ነበር ሽማግሌው ማለት ነው። ሙሴ ማለት ምን መስላል እንዴ? ቄራ ልጅ አይደለም እንዴ? አይደለም። እኛ እንደዛ ነው የሚመስለን ድሮ ምናምን መፈራትን ሁሉ በፊት ይሰዳሉ አለ እግዚአብሔር። እግዚአብሔር መፈራትን በፊት ይሰዳሉ። ምን አለ? የእግዚአብሔር ስም ምንድነው? የጸና ግንብ ነው። ጻድቅ ወደሱ ሮጦ ከፍታ ነው የሚያደርግ። በቃ ከፍ ያደርጋል እግዚአብሔር። በከፍታ ላይ ያስቀምጥሻል። ነገሮችሽ ሁሉ ዳውን ይሆናል። ጎልያድ ትንሽ ይሆናል። የዶክተር ሪፖርት ትንሽ ይሆናል። የኢትዮጵያ ኢኮኖሚ የሀገር ኢኮኖሚ ትንሽ ሆኖ ታየዋለህ። ያስፈራራሽ ዶክተር ትሞታለ መድኃኒት የለውም ያለ ትንሽ ሆኖ ታየዋለሽ ማለት ነው። ወዴት ነው መሮጥ ያለብህ? ወደ አሜሪካ መንግስት ነው አይደለም። ወደ ፓስተር ነው ያለው አይደለም። ወደ ባል አይደለም። ወደ እግዚአብሔር መሮጣል። ጻድቅ ነው እግዚአብሔር ስሙ የጸና ግንብ። እዛው ቁጥር 10 ላይ የእግዚአብሔር በረከት በጻድቃን ራስ ላይ ነው። ወረዲ ዋር ብለስ ባለፈው ነግራቸዋለሁ። መዝሙር 5:12 ላይ ጻድቁን አንተ ትባርካለህ፣ አቤቱ እንደጋሻ በሞገስ ከለልከኛል። አሁን እግዚአብሔርን ጻድቅ ይባርካል። ከልብ ልንገር በጣም ነው ይባረካል ያለ። ይሄ ቤታችን የተባረከ ነው። በረከት ተባርከን በረከት ነው። ለበረከት ነው የሚያደርግ እግዚአብሔር። ሰጪ ያደርጋል። በቃ ምሰጥ ምናምን ተቀባይ ሳይሆን ሰጪ። ዛሬ ጴንጤዎስ ራሱ ስንት ያላደጋል። ከሚቀበል የሚሰጥ ብፁዓን አለ እንጂ ተቀበል አላለም። የሚቀበል በቃ የሚቀበል ብቻ ሰጪ ነው እንጂ የሚያደርግ እግዚአብሔር። ኢየሱስ ጌታ ነው። ስሙ የተባረከ ይሁን። እናመሰግናለን። እዛው ላሳያችሁ የእግዚአብሔር ቃል እንደዚህ ይላል። ኦኬ አሁን እንትን ላሳያችሁ። ጻድቅ ነው አይደለ? አሁን ጻድቅ ስለሆንክ የምትኖረው በእምነት ነው። ይልቅ ባፌዝ ነው። መጽሐፍ ቅዱስ 4 ቦታ ተጽፏል። አንደኛ ዕንባቆም ላሳየ እንትን ላይ ላንብብልህ። ኦኬ እንትን ላይ ኖ መጀመሪያ ነው ያዕቆብ ምዕራፍ ላይ ኦኬ ያዕቆብ ምዕራፍ 2 ላይ ያዕቆብ ምዕራፍ 2 ላይ እንደዚህ ይላል። ኦኬ
ጻድቅ ግን በእምነቱ በሕይወት ይኖራል ይላል። ያዕቆብ ዕንባቆም ምዕራፍ 2 ቁጥር 4 ላይ ጻድቅ አራት ቦታ አንደኛ ዕንባቆም ላይ ይናገራል። ጻድቅ በእምነቱ በሕይወት ይኖራል። አሁን በቃ የምትኖረው በፌዝ ነው፣ በእምነት ነው የምትኖረው። በማየት አይደለም፣ በስሜት አይደለም። ተሰማኝ አትሰማኝ I don't care. I live by faith. I work by faith, not by sight. Every day I work by faith. ለዚህ ነው ሁል ጊዜ ታምነን በእምነት እንጂ በማየት አንመላለስ። አሁን ጻድቅ ስትሆን በማየት አትመላለስ፣ በእምነት የምትመላለስ የምትኖረው በፌዝ ነው። እዛ እንትን ላይ ገላትያ 3 ላይ 11 ላይ ጻድቅ በእምነቱ በሕይወት ይኖራል። እንደገና እዛው ላይ እንትን ላይ ሮሜ ምዕራፍ 1 17 ላይ ጻድቅ በእምነቱ በሕይወት ይኖራል። ዕብራውያን ምዕራፍ 10:38 ላይ ጻድቅ በእምነቱ በሕይወት ይኖራል። አራት ቦታ ተጽፏል። አሁን የምትኖረው በእምነት በስሜት አይደለም። ውጣ እንጂ ከስሜት ስሜት ጾም እኮ የሚያስፈልግ ለሱን ክሩሲፋይ ልታደርግ እንዳትረሱ። ጾም የሚረዳችሁ እናንተ ነው እንጂ እግዚአብሔር አይረዳም። በትጾም ባትጾም ምንም፣ ግን የሚረዳው አንተ ነው። አንተን እሱ ወዳለው እምነት ያመጣሃል እንጂ ለምንም በአዲስ ኪዳን ውጣ እባክህ። እንዲህ አይነት ማንዳ ያለው ጴንጤዎስጥም ራሱ ውጣ እባክህ። ስንጾም ነው እግዚአብሔር የሚሰማን ምናምን እንደዛ ብሎ ነገር የለም። ስራ ውስጥ ገባ ማለት ነው። በሕግ ስራ ነው፣ በእምነት በሆነ መስማት ነው። ታመሱ ገላትያ 3 ማንበብ ነው። መንፈስ ቅዱስ ለመሞላት በሕግ ስራ እንደዛ ብሎ ነገር የለም። በእምነት በሆነ መስማት ነው። እምነት መጥቷል። አሁን ስትጾም ይሄ የሚያስቸግር ችግር ካለ በእምነት ስትጾሚ እሱ ወዳለው እምነት ያመጣል። እነዚህ አምስቱ እኮ ናቸው። አምስቱ ስሜቶች እምነት እንደ ስድስተኛ መሆን አለን። እነዚህ አምስቶቹ ጠላት ናቸው ለእምነት። ማየት፣ መስማት፣ እነዚህ አምስቱ ታውቃላችሁ። አምስቱ ስሜቶቹ አምስት ጠላት ናቸው፣ ግን ያስፈልጉናል። ለእኛ ያስፈልጉናል። ማየት መስማት ያስፈልጋል፣ ግን ለእምነታችሁ ጠላት ናቸው እነዚህ አምስቱ ህዋሳቶች ማለት ነው። ግን አሁን መኖር ያለብሽ ባፌዝ በእምነት ነው። በእምነት ተራራውን ትናገራለህ፣ በእምነት ትናገራለህ። ሁሉ ነገር በእምነት ነው። እግዚአብሔር ደስ የሚለው እምነት ነው። ወደ እግዚአብሔር የሚቀርብ እግዚአብሔር እንዳለ ለሚፈልጉት ዋጋ እንዲሰጥ ያምን ያስፈልጋል። በእምነት ነው። እግዚአብሔር ደስ ያለው እምነት ነው። ስለዚህ ጻድቅ ምንድነው? በምንድነው? በእምነት። አሁን ይሄ የእግዚአብሔር ሰላም ራሱ የሱ ነው። ሮሜ ምዕራፍ 5 ቁጥር 11 ላይ እንግዲያስ በእምነት ከጸደቅን በክርስቶስ በእግዚአብሔር ሰላምን እንያዛለን። በምን ጸደቅን? ሮሜ 5:1 ላይ እንግዲያ በእምነት ከጸደቅን አለ። መጽደቅ ያለው በእምነት ነው። በእግዚአብሔር ዘንድ በክርስቶስ ያለ ሰላምን እንያዛለን። አየህ አሁን ይሄ ሰላም ያንተ ነው። አርኮ ሮሜ 11 ነገር ቋላ 14 ላይ 17 ላይ የእግዚአብሔር መንግስት ጽድቅ፣ ሰላም በመንፈስ ቅዱስ ሆነ ደስታ። አሁን ይሄ ሰላም ያንተ ነው። ከሰው ጋር ሰላም፣ ከኦሮሞ ጋር ሰላም፣ ከትግሬው ጋር ሰላም፣ ከአማራው ጋር ሰላም። በቃ ይሄ ሰላም ከሌለ ትባላለህ። ስትባላ ነው በቃ እዚህ ፌስቡክ ላይ ሲባላ፣ ሲራገም፣ ሲዋሽ፣ ፌክስ ሲሰራ ምናምን በቃ ሰላም የለውም። እንቅልፍ እኮ የላቸውም ክፎች። እንቅልፍ የለውም። እንቅልፍ የሚባል ነገር የላቸውም። መኝታ እውነተኛ እንቅልፍ አይተኙም። ፌክ ኒውስ የሚያወሩ በፍጹም ከልብ ልንገር እንቅልፍ የላቸውም። ከየት ያምጡታል? ከእግዚአብሔር ጋር አልተስማማማ። እንቅልፍን የሚሰጥ እሱ እኮ ነው። ለወዳጆቹ እንቅልፍ በሰጠ ጊዜ እናንተ የመከራ እንጀራ የምትበሉ የመከራ እንጀራ እየበሉ ነው ያሉት። የመከራ እንጀራ ይበላል። እንቅልፍ እንኳን ቢተኛ ሴጣን ሲያጣፋው ምናምን ሲያጋጨው ምናምን በቃ ሲጣላ ሲደበድበው ነው የሚያድረው። እግዚአብሔር ይጠብቀ። መመለስ ወደ ኢየሱስ መምጣት ያስፈልጋል። ወደዚህ መጥተህ መቀየር አለብህ። ወደ ኢየሱስ ካልመጣ የሚቀይር ላም ራስ መለወጥ አትችልም። ኔቨር ቼንጅ። እሱ ካልቀየረ ያለኔ ምንም ልታረጉ አትችሉም ማለት ወደ ጌታ መምጣት፣ ለጌታ ሰሊንደር። እንደ ጳውሎስ አንተ ማን አለው? የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ አለ። የመውጊያውን ብረት ብትቃወም ይብስባል። ምርጫ ነው የሰጠው። ይብስባል ጳውሎስ እኮ ነው። እሺ ጌታ ያለ በቃ ጌታ የሚያባብል የሚል መሰለ እንደ እንደዛ ብሎ ነገር የለም። እንደው እኛን እባክህ ተመለስ ነው እባክህ ተመለስ እባክህ እያልን ያለ ነው እንጂ እሱ ጌታ እግዚአብሔር እንደዛ አይደለም። እግዚአብሔር ይታገሳል፣ ይልክልሃል ሰው እና ነገርን ባለፈው ስለ ቅንነት ሳስተምር ነገር ያለው ለቅኖች እግዚአብሔር ይልክላቸዋል ሰዎች። ቆርኔሌዎስም ነበር ቅን ሰው ነው፣ በጣም ምጽአት የሚያደርግ የሚጸል እግዚአብሔር የሚፈራ ሰው። ከዛ መልአኩ ሄዶ መመሪያ ሰጠው። ቅን ሰው ናቸው። ቅኖችን እግዚአብሔር ያገኛቸው አስተማርኳቸው። ቅኖች እግዚአብሔር ያገኛቸዋል። ቅኖች ያመጣቸዋል ወደዚህ ብርሃን፣ ሰው ይልክላቸዋል።
ለቅኖች ማለት ነው። እግዚአብሔር ቅን ነው፣ ከቅኖች ጋር ቅን ስለሆነ እግዚአብሔር። ስለዚህ አሁን ይሄ ሰላም የማን ነው? የኔ ነው። ሰላም የማን ነው? የኛ ነው፣ የኛ ነው። ሮሜ ምዕራፍ 3 10 አላሳያችሁ በጣም ኦኬ ነው እንትን ላይ ነው ኢሳይያስ ምዕራፍ 3 10 ላይ አሁን ይሄ ጻድቅ ምንድነው? ሁልጊዜ መልካም ይሆንለታል። ምን እያልክ ነው ፓስተር ተስፋዬ? ለጻድቁ መልካም ጻድቅና ራቸስ ነሻ። ኢሳይያስ ምዕራፍ 10 10 ለጻድቁ እንዲበለ ንገረው እኮ ነው መልካም ይሆንልሃል። ራስ ጋባባ ዲጋሳቶ ጃላቱ ራስ ያዶ በኢየሱስ ክርስቶስ መልካም ይሆንልሻል፣ መልካም ይሆንልሃል። ለጻድቁ ምን ንገረው እኮ መልካም ይሆናል። ምን ይመስላል? ልጇ ሞቶ ያቺ ደህና ነው ስትል ምናምን ልጇ ሞቷል አይደል? አልሆነላትም። ለምንድነው? ሺስ በጣም ታላቅ ሴት እኮ የተባለች ሴት ኤልሳን ስትረዳ ነበረች። ለኤልሳ መልካም ስታደርግ ነበር ሴት አወቀች ይላል የእግዚአብሔር ሰው። አንዳንድ ሰዎች አላወቁም የማያውቋል እንጂ እግዚአብሔርን ሰው እሷ ግን አወቀች ይላል። ከዛ ለኤልሳ ሰገነት ሰራች ይላል። መልካም አልሆነላትም። ለጻድቁ ምን በለው? መልካም ይሆንልሻል። ዛሬ እነግርሃለሁ መልካም ይሆንልሃል፣ መልካም ይሆንልሻል። አሜን ብና ተቀበል። መልካም ይሆንልኛል። ዛሬ መልካም ነገር ያገኘኛል። something good happen to me, something good happen to me. happen ሁሌ ተናገር። ጠዋት ስትነሺ something good happen to me, right now ትላለች። አንድ በጣም አለች ወዳጃችን በጣም ይገርማቸዋል። ማለትም እስላም ናት። ጌታን ተቀብላለች። እግዚአብሔር ነው ከካንሰር ነው የፈወሳት። ግን በጣም በቃ መልካም በጣም ግን ለዚህ ቤት እኛ ጋር እንኳን ለመጡ እንግዶች በቃ በረከት ናት። በጣም የሚያስገርማቸው በጣም ደግ ናት። በጣም ቻል እና ምንድነው በቃ ሁሉ ያስተምራታል። something good ትላለች። something good right ነው ትላለች። ሁሉ አንዴ እንደውም ስራዋን አታ በቃ እንደገና ያ ስራ ሁሉ ተመለሰላት። በቃ ኮንፌስ ለምታረግ something good happen to me right ነው ትላለች። right ነው ቢገባትም right ነው አይ ነው ወንዱ ስቲል አለ የሃይማኖቱ አለ እንጂ አይ ነው ሁሉ ጌታን ተቀበላለች። ገርማ ግን ምንድነው ራይት ነው ስትል ያ ስራ ሁሉ ተመለሰላት። በጣም እግዚአብሔር ይባርካት። ደግ በቃ ጌታ አይተው እንዳነቱ ላይ ተዋቸው ከልብ ለንገራሉ። በሰላም ውስጥ ራሱ ቅን ሰዎች አሉ፣ ኦርቶዶክስ ውስጥ ቅን ሰዎች አሉ፣ ካቶሊክ ቅን ሰዎች አሉ። ቅን የሆኑት ግን እነሱን ብርሃን ያበራላቸው እግዚአብሔር። ለዚህ ነው እኮ መዝሙር ነገርኳችሁ። መዝሙር 12 ቁጥር 4 ላይ ለቅኖች ብርሃን በጨለማ ይበራል፣ እግዚአብሔር ያበራላቸው። እነዛ ሲወታችሁ ተመልከቱ። ወደ ጌታ ስትመጡ በብዛት ተመልከቱ። ቅኖች ናችሁ፣ ቅን ናችሁ፣ ጌታ ያገኛችሁ። ጌታ ነው ጌታ አይተዋችሁ። አስተውላችሁ ወደ ጌታ ያመጣችሁ ራሳችሁን አስተውሉ እስቲ። ምን አይነት ሰው ነው? ቅን ውስጣችሁ ቅን ነው፣ ግን ጌታ ያመጣል። በቃ ወደ ብርሃን ያመጣል። ለምን እንድትድን ነው? ካልዳንክ ጳውሎስ የልቤ ቅናት እንድድኑ የኔም ፓስተር ተስፋዬ ቅናት ለኢትዮጵያ፣ ለኤርትራ፣ ለሶማሌ ሆነ እንድድኑ ነው። እንድድኑ አልዳንክም። ከዚህ ከኃጢአት በሽታ ካልዳንክ ሁሌ ኩነኔ ውስጥ ያለ እግዚኦ ምትል ኩነኔ ውስጥ ያለ ማለት ነው። እግዚኦ የለም እንደተብሎ ነገር የለም። ኢየሱስ ያግዛል። መዝሙር 94 ላምብላ በጣም ላሳያችሁ። አሁን ይሄ ደግሞ መዝሙር 92 ላይ አቲ ቁጥር 12 ላይ ጻድቅ ልክ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባ ያድጋል። እንደ ዘንባባ ታፈራለች፣ እንደ ሊባኖስ ዝግባ ታድጋለች ማለት ነው። ራቸስ ነሻ ዮሐን ራቸስ አምራቸስ ቁጥር 2 ክፍል ሰጣችሁ መመስረት ነው። የማን ጽድቅ እንደሆነ ያዘኝ ነው። አየ ጻድቅ ልክ እንደ ዘንባባ ታፈራለች። ለምን ራቸስ ነሻ? ትክክል ቦታ ነው ያለው። እንዳትረሳ ጌታ ምን አለ? ያለኔ ምንም ልታርፍ ፍሬ እንኳን ማፍራት አትችሉም ማለት ዛሬም ዮሐንስ 15 ላይ እኔ እውነተኛ የወይን ግንድ ነኝ፣ ቅርንጫፉ እናንተ ናችኋል። ቅርንጫፍ ሆነሃል። ወደ ኢየሱስ መጣ። ወደ ኢየሱስ አልመጣ ቅርንጫፍ መሆን ይችላል? አትችልም። ቅርንጫፍ ለመሆን ወደ ኢየሱስ መምጣት አለብን። ዳግም መወለድ አለብን። ጌታን መቀበል አለብን። ለኢየሱስ የስ ማለት አለብን። የስ ጌታ ስትይ ቅርንጫፍ ትሆኛለሽ። ምን ይመስላል? ቅርንጫፍ አይታችኋል? ዛፍ አይታችኋል? ቅርንጫፉ በራሱ ይችላል፣ ያለ ግንዱ ይችላል። ያለሱ ፍሬ ማፍራት አትችልም። ያለሱ ፓስተር መሆናችን፣ ባል መሆናትቺ፣ ሚስት መሆናትቺ ምንም ያለሱ አትሆንም። ኔቨር ያለ ኢየሱስ ያለ ኢየሱስ አሁን እንደ ዘንባባ ታፈራላችሁ እንጂ you are righteous መዝሙር 50 ቁጥር 15 እንደዚህ አለ
ኦኬ 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 አምሳለ ላንብብላችሁ እንደዚህ ያለ ኦኬ ላንብብላችሁ ኦኬ 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 አንደበቴ ጽድቅን ትናገራለች አለ። አንደበቴ ጽድቅ ኖ ኖ እሱ በጣም የሚያስገርም ቃል እሱን አሳያችኋለሁ። ይቅርታ እንትን ላይ አቲንክ መዝሙር እንትን ላይ ሰዓትን 35 28 ላይ ነው። ምላሴ ጽድቅህን ሁል ጊዜ ምስጋና ይናገራል። አቲንክ የሚቀጥለው ምላሴ ጽድቅህን ሁል ጊዜ ምስጋናህን ይናገራል ይናገራል ይናገራል። ምላሴ ጽድቅህን ሁል ጊዜ ምስጋና ምላሴ እኮ ነው ጽድቅህን ይናገራል። ይህን ጽድቅ ትናገራለህ። ምላሴ ጽድቅህን ሁል ጊዜ ምስጋናህን ይናገራል ይናገራል ይናገራል። ምላሴ ጽድቅህን ሁል ጊዜ ምስጋናህን ይናገራል ይናገራል ይናገራል። አቲ መዝሙር ላይ ላሳያቸው 48 ቁጥር 10 ያሳይ። ኦኬ 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 ቀኖች ጽድቅን የተሞሉ ቀኖች ጽድቅን የተሞሉ ናቸው። ቀኖች ማለት ነው ጽድቅን የተሞሉ ናቸው። ጽድቅን የተሞሉ ናቸው ቀኖች ማለት ነው። አቲ ሌላ ልቅ እንትን ላሳያችሁ እንትን ላይ ይቅርታ አድርጉልኝና ኦኬ ኦኬ ምሳሌ ምዕራፍ 4 ላይ ይሄ ነው ደስ የሚለኝ። ምሳሌ ምዕራፍ 4 ላይ አቲን ቁጥር ስንት ነው? ምሳሌ ምዕራፍ 4 ቁጥር 18 ላይ የጻድቃን መንገድ ልክ እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን እየተጨመረ ይላል። የጻድቃን መንገድ ልክ እንደ ንጋት ብርሃን የጻድቃን መንገዱ እኮ ልክ እንደ ንጋት ብርሃን ሙሉ ቀን እስኪሆን እየተጨመረ ይላል። ሙሉ ቀን እየተጨመረ ጻድቅና ራቸስና ራቸስ ነሽ አም ራቸስ ጻድቅ ነኝ ጻድቅ ነው። አስተር ተስፋዬ 100% ጻድቅ ወደ ታች ብሄድ ጻድቅ ነው። ሚስ እንኳን ባደርግ ጻድቅ ነው። አይጥለም። ይሄን አም ራቸስ ጻድቅ ነኝ ራቸስ ነኝ ጻድቅ ሁል ጊዜ ስትጋጭ ከሚስት ጋር ከባልሽ ጋር ስትጋጭ ጻድቅ እንዳትይ፣ ስትቆጪ እንዳትጥይ። ከጣልሽ ጉድፈላ በቃ ከጣልክ ጉድፈላ። ሰይጣን የሚያስጥላችሁ ቢኖር ይሄን አልኩ እኮ አዳምን ወደ ህግ ውስጥ ከተተውና አስጣለው። አንድ ህግ ነበር በኤደን ገነት እግዚአብሔር በበላ ቀን ትሞታለህ ያለው። እስራኤሎችም ህግ ነው የሰጣቸው፣ ግን አልቻሉም። ህግ ማድረጋችን ሰይጣን መጣና ዲሲቭ አደረጋት። አንድ ቀን አይመስለኝም መጥቶ ሲተጎቱጋት ማለት ነው። ሔዋን ሲተጎቱጋት ተሸነፈች ማለት ነው። አንድ ቀን አይመስለኝም እየመጣ ሲተጎቱጋት በእውኑ እግዚአብሔር አትብሉ ብሏልን እያለ በእውኑ ብሏልን። እሷ ደግሞ አትንኩት አለች። ከየት እንዳመጣቸው አላውቅም። ብቻዋን አገኛት ማለት ነው። እንግዲህ ባል መጠንቀቅ ነው። ሚስትን ብቻዋን እንዳያገኛት ሾፕ ምናምን ስትሄድ ልክ እንደ ንጋት ብርሃን ሙሉ ቀን እየተጨመረ ሄዳል። ጻድቅና እዛው ምሳሌ 10:30 ላይ ለጻድቅ ለዘላለም አይናወጥም ይላል። መናወጥ የለም። የእግዚአብሔር ቃል ሲናገር የሚያናውጡ ይቆረጡ ይላል። ጻድቅ ለዘላለም ከልብ ነገሮች መናወጥ የለም። ምንም ምድር ብትናወጥ አንፈራም አለ። አንፈራም፣ ምንም አትናወጭ። አልገባኩ እኮ ጴንጤዎስ ራሱ ካልገባ ጽድቅ አንደርስታንድ ካላረግ ችግሩስ ነው ያለው። ችግሩስ ነው ያለሽው። አልገባሽማ። ይሄ ጽድቅ መናወጥ የለም። ምንም ነገሮች ምንም ነገር ሀብን ይሁን ምድር ላይ ዓለም ላይ በቃ አትናወጥም። ራቸስና በቃ እግዚአብሔር ካንተ ጋር ነው። እግዚአብሔር አይተውም አልኩ እኮ። እንዴት አድርጎ ይተዋል? በቃ ልብስ አለበሳ አልኩ እኮ። አሮን ነግራቸዋል። አሮን እኮ መቅሰፍት እንዲያገኘው ማግኘት ነበረበት፣ ግን ፕሮቴክት የሚያደርገው የለበሰው ልብስ ነው። አሁንም ይሄ ልብሳችን ፎሬቨር ነው የለበሽው። እንዳትይ በጌታ ነገይሽው። እሱ በሰራው ስራ ነው የጸደቃችሁት። ጊፍት ነው፣ ስጦታ ነው። እግዚአብሔር ስጦታ፣ እግዚአብሔር ጊፍት። በቃ ከኔ የሆነ እኔ ሰርቼ አይደለም፣ ጾሜ አይደለም፣ ቸርች ሄጄ አይደለም። ማሳት በቃ ከምራቄና አስረክርኬ መጸለይ ምናምን አንዳንዱ እንደዛ ነው የሚመስለው። ጸልይ ይላል ጸልይ ከአገር ቤት ምናምን። እሺ በአንድ እግሬ ቆሜ ጸልያለሁ እላችሁ ምን ልበል ታዲያ?
ኦኬ ምሳሌ ብላን በላችሁ። ኦኬ ኦኬ ሌላ በጣም ላሳያችሁ እዚህ ላይ ምሳሌ ምዕራፍ 18 ላይ ራሱ አሁን ያለ ራሱ ጥቂት ነገር ኃጢአተኛ ከሚሰበስበው ይበልጣል። እያያቸዋል ምድራችን ላይ እያደረጉ ያሉት ህጻናት እየሰረቁ ኩላሊት እየሰረቁ አይን እያወጡ በጣም እኮ የሚያስገርም እኮ ነው። በጣም እንደ ስታዩ የሚያሳዝን ምድራችን ላይ ያለው አመት ምን እኔ አይደል ነው እዚህ ሀገር እንኳን እንዲህ አይነት አደርጋለሁ ብትል ጉድን ነው የሚፈላው። አይደል ነው እንዴት እንደሆነ አይገባኝም። በቃ እንዴ እየተሰራ ያለው አመጽ ምድራችሁ ላይ እግዚአብሔር ይቁጠረው። የሚያሳዝን በቃ ደንዝዛ ሴቷ ራሷ ደንዝዛ በብር ደንዝዛ ማለት ነው። ህሊናዋን ሸጣ ማለት ነው። የሚያሳዝን በጣም የሚያሳዝን። አየ ያ ሁሉ ምንድነው? ሀብታም ሊሆኑ ነው። አየ ራስን ማስተዋል ተዋል ረሳኩ መስምሳለ ሰለ ሀብታም ለመሆን አትርከማል። የራስን ማስተዋል ተወቆለ አየ የሱ በረከት ነው እንጂ ባለጠጋ የሚያደርግህ ሀዘንን አይጨምርም እኮ አለ። ሀዘን የሱ በረከት ሀዘኑ ሳይቀጥል ተባረኩ ብለህ በሽታ ውስጥ የምትገባ ከሆነ የምትታሰር ከሆነ የሱ በረከት አይደለም። ጭንቀት ካለ ሱስ ውስጥ የምትገባ ከሆነ የሱ በረከት አይደለም። የሱ በረከት ባለጠጋ ነው የሚያደርግ። አየ በጽድቅ ያላገኘው ነገር ዜሮ ነው። ጽድቅ የሌለበት ምንም ነገር የምታረጉት ነገር ጽድቅ ከሌለው ባደክ ጴንጤዎስ ነገር አለ ባትደክም ይሻላል። ጽድቅ የሌለበት ነገር እግዚአብሔር የለም። እግዚአብሔር ስፖንሰር አይሆንም ላንተ የለበትም። እግዚአብሔር ያደረገለት ትችላለህ። እየዋሸ ነው እግዚአብሔር አይደለም። እግዚአብሔር ያደረግም ጽድቅ እግዚአብሔር ከጽድቅ ጋር የሚተባበረው ከጻድቅ ጋር የሚተባበር ከአንተ ከብክ ዋሽተ ነው እግዚአብሔር የሚተባበርሽ። እንደዛ አትሞኝ ሞኝ አትሆን። የእግዚአብሔር ቃል ምሳሌ ላሳየ ምሳሌ ምዕራፍ እንትን ነው ምሳሌ 18 ላይ እንደዚህ አለ። በጽድቅ የሚገኝ ጥቂት ነገር በምን በሚገኝ አለ በጽድቅ የሚገኝ ጥቂት ነገር ኦኬ በብዙ ከሚገኝ መዝገብ ሀብት ይበልጣል ይሻላል። በጽድቅ የሚገኝ ጥቂት ነገር አለ። አላላም ብላችሁ በደንብ ብላችሁ እንደዚህ አለ። ኦኬ ይቅርታ አድርጉልኝ። ኦኬ በአመጽ ከሚገኝ ከብዙ ትርፍ ይሻላል። በቃ በጽድቅ የምታገኙ ጥቂት እንዳትረሳ። የኔና የእናንተ አምላክ መደመር ነው ስራው፣ ማባዛት ነው። በጽድቅ የሚገኝ ጥቂት ነገር በአመጻ ከሚገኝ ብዙ ትርፍ ይሻላል አልኩ። ዛሬ አመጻ አይደለም መዋሸት፣ መስራቅ በቃ ምንም ነገር በቀሰሩ እንደ ፓስተር ተስፋዬ ታውቃለህ። በደንብ ነው የማውቀው። እሱን አትነግረኝም። መስረቅ ላይ ጎበዝ ነበር ግን ዜሮ። አብሶኩም ምሳሌ 1:6 ላይ በአመጽ በሐሰተኛ ከንፈር የተሰሰ መዝገብ ልክ እንደሚበን ቡን ነው ይላል። በሐሰተኛ ምላስ የተሰሰ መዝገብ እንደሚበን ቡን ነው። እግዚአብሔርን ከመፍራት ጋር ያለ ጥቂት በአመጽ ከብዙ ትርፍ ይሻላል ይላል እግዚአብሔር። በቃ ይሄ ጽድቅ አያስተምርህም አልኩ። ይሄ ጽድቅ ውሸትን አስተምር አሳያለሁ። ምሳሌ 13:6 ጻድቅ ሐሰትን ይጠላል ይላል። የለም ጽድቅ የሌለበት ነገር ጥቂት የለም። እግዚአብሔር ምንም እግዚአብሔርን አትረጂውም። እንደዛ ብሎ ነገር የለም። እግዚአብሔር ብርሃን ነው፣ ጨለማ ከቶ ብርቱ ዘንድ የለም። ጽድቅ የሌለበት ነገር፣ ጽድቅ የሌለው ስራ፣ ጽድቅ የሌለው ትዳር፣ ጽድቅ የሌለው ነገር በቃ የለም። እግዚአብሔር ቢዝነስ ራሱ ካለ ዜሮ ነው። የለም እግዚአብሔር አንተ ልታተርፍ ነው፣ ግን እግዚአብሔር የለም። ያለ ይመስላል እኮ ለሰው ቅን የምትመስል መንገድ አለች፣ ፍጻሜ ሀገር ይሞት ነው ይላል። ቅን ትመስላለች፣ ግን ፍጻሜ ሞት ሲመጣ ሞት ማለት በቃ ነገር ከተሃል። በቃ ዲፕሬሽኑ ሲከታል፣ ሁከቱ ሲከታል፣ ስጋቱ ሲከታል፣ ጭንቀቱ ሲከታል። እግዚአብሔር የለም። ጽድቅ የሌለው ነገር ዜሮ ቢዝነስ ካለ ዝጊ። ቢዝነስ ካለሽ ዝጊ። ዋክሽ አያስፈልግ። እግዚአብሔር የለም። አየሱ እግዚአብሔር ካለ ያሰፋሻል። በቃ ተሰፋያለሽ፣ ተስፋፋያለሽ። ካስማሽና አስተዝሚ ነው ድንኳንሽን አስፊል ነው እግዚአብሔር አለ። እግዚአብሔር ጽድቅ ካለ እግዚአብሔር አለ ማለት ነው። ጽድቅ ከሌለ ግን እግዚአብሔር የለም። ምንም ነገር የምታረጉ ነገሮች
ሌላ እንዳትረሳ የጻድቃን ዘር ራሱ ይድናል ይላል። ዘሮችሽ በሙሉ እመኝ ይድናል። እንዴ ቃል ኪዳን አለ ሰዎች ነው። ተዛላችሁም እዛ ሐዋርያ ምዕራፍ 16 ላይ ያ ዘበኛው ምን ጳውሎስ ያለው አንተ ምመን አንተና ሚስቶች ይድናሉ አለ። እዚህ ምሳሌ ምዕራፍ 11 ቁጥር 1 ላይ እንደዛ ያዘ ክፉ ሰው እጅ በእጅ ሳይቀጣ አይቀርም። ክፉ ሰው እኮ ክፉ ሰው እጅ በእጅ ሳይቀጣ የጻድቃን ዘር ግን ይድናል አለ። ራባባ እንዲማስ ዘርሽ ይድናል እመኛው ዘሮቼ ይድናል። እንዲህ ያደረጉ ይድናሉ። እንዴት ይድናሉ አሳያለሁ። ትዛላችሁ ዘፍጥረት 19 ላይ ምን መስላል? ሎጥ እኮ ራሱ ወዶ ነው ሄደው። ስለዚህ እግዚአብሔር ሰዶምና ጎሞራ ወደ ሰዶምና ጎሞራ እኮ ሄደው ሎጥ ነው አመጽ ያለበት ቦታ እዛ ነፍሱን ያስጨንቅ ነበር እግዚአብሔር ቃል ማን ይዳለው እሱ እኮ ነው ሄደው ከአብርሃም ተለይቶ ዘፍጥረት 13 ላይ ከዛ ምን መስላል? እግዚአብሔር አብርሃም አልቆመ ሊያድነው ምን መስላል? እግዚአብሔር ጠየቀው እኮ 50 ሰው ቢኖር ትድናል ትምራል እምራለሁ አለ እግዚአብሔር። የት ይገኝ 50 ሰው? 45 ቢጠራ የለም፣ 30 የለም፣ 10 ቢጠራ የለም። ግን ሎጥን ምን መስላችኋል? አይታችኋል? መጽሐፍ ቅዱስ መላእክቶች ጎትተው እንዴት እንዳወጧቸው። የማን አብርሃም ቆማ። ለምን አብርሃም ትዘራችሁ ዘፍጥረት 15 ጸድቋል። አሁንም ዘሮቻችሁ ይድናሉ። ይሄን እመኑ፣ እመኝ። ችግራቸውን አታውሪ። እንደዚህ ከባድ ነው አትበይ። ይሄ ይቀየራል አትበይ። እመኙ እግዚአብሔር ያንቺ ስትጸልይ ይሄን ይዘሽ ጸልይ። እግዚአብሔር ዘሮቼ ይድናሉ ብለሃል። ዘሮቼ በሙሉ ይድናል። ዘሮቼ በሙሉ ይድናል። በቃ ዘሮቼ በሙሉ ይድናል። እናንተን ካዳነ እነሱን ይድናል። ከየት እንደመጣችሁ ማሰብ ነው። እናንተን ማሰብ ነው። የፈለገ ነገር ሲሆን ለፈለገች ሊዝቢያ ለምን አትሆንም? ሆሞሴክሹዋል ለምን አሁን? እመኝ እግዚአብሔር ዘሮቼ ይድናል ብላል ይድናል። ከዛ እግዚአብሔር ራሱ ያመጣል። አልኩ እኮ አብርሃም ቆሞ አቡ ዘፍጥረት 19 ነው። አብርሃም ቆሞ ዘፍጥረት 19 ላይ ሳይጁ አብርሃም ቆሞ ራሱ መልአክ ተላከለ። ይዋየ ዘሮቼ ይድናል። እየጠጡ እኮ ነው እየሰረቁ ነው ይድናሉ። እኔ ጸልያለሁ የእናንተ ጸሎት ከልብ ልንገር እድሜ እንኳን እንዲኖራቸው የሚያደርገው የእናንተ ጸሎት ነው። አጅሬ እንዲያገኛቸው ፕሮቴክት አደረጋቸዋላችሁ። ስትጸልዩላቸው ፕሮቴክት እንዳይገላቸው፣ ሰይጣን እንዳይገላቸው ስትጸልይ ከቨር ይደረጋል። ጸሎታት እየማለዳችሁ ነው። በጸሎት በምልጃ አይደል ከምስጋና ጋር እየማለዳችሁ ነው። ምድር ላይ እኮ ያላችሁ እናንተ ናችሁ አማላጅ። በሰማይ ኢየሱስ ነው። ምድር ላይ ሆነን በጸሎት በምልጃ ከምስጋና ጋር እግዚአብሔር ዘሮቼ ልጆቼ ይድናል። ትድናለች። ጸባን ድንገት ጸባን አትመልከች። ሊኖር ይችላል ስንት አለ ጸባይ ተበላሸ፣ ግን ዘገ ይድናል። በቃ ማመን አለበት። አሜን። ታምናላችሁ? አላመናችሁ ምን ማድረግ አልችልም። እኔ ግን አምናለሁ። እንደዚህ ሆነው አምናለሁ። እንደዚህ በሃይማኖት ያምናለሁ። እኔ የማታ ያገኛቸዋል እግዚአብሔር። ወይ አልጋ ላይ እንድትጸልይለት ያደርጋል እግዚአብሔር ያደርጋል። በቃ አሳልፎ ይሰጥሻል እግዚአብሔር። ለምን ይሄ ቃል ነው ዘር ይድናል። ሌላ በጣም ደስ የሚል ቃል ላሳያችሁ። እንትን ላይ የጻድቃን ሞት ራሱ ትዛላችሁ። በላም እንዴት እግዚአብሔር አይኑን ከፍቶ ያየው የጻድቃን ሞት እንዴት እንደተመኘ። የቅዱሳን ሞት የከበረ ነው ይላል። የጻድቃን ሞት የከበረ ነው። ጻድቅ ሞት ወይ ሞት እኮ አይባል አንቀላፉ ነው። በድካማቸው አረፉ ነው። ከዛ ድካም ይከተላቸዋል። አየህ ከድካም ታርፋለህ አረፍኩ ነው የሚባለው እንጂ ሞት አይደለም። ራይቸስ በጣም ላሳያችሁ እንትን ላይ ዘልቁ 23 አይደል እንደዛ የጻድቁ ሞት እኔ ልሙት ፍጻሜ እንደርሱ ይሆናል። ወይ አይኑ ተከፍቶ ነው የሰው አይኑ ተከፍቶ ነው። የጻድቁ ሞት እኔ ልሙት አለ። ፍጻሜ ልክ እንደርሱ ይሆናል። ዘልቆ 23:11 ላይ የጻድቃን ሞት የከበረ ነው። ሞት እኮ አይባልም። እንደ ሞቱ እንላለን። ታሳ አንቀላፉ ነው መጽሐፍ ቅዱስ እየነገረናል። አንቀላፉ ነው የሚለው። እስቲ ለውጥ አንቀላፋ ሞታት ነው። አንቀላፋ በቃ አንቀላፋ። አይ ከዛ ይከተላል። አይ ምንም እኮ ነው በቃ ይሄ እኮ አብስ እንትን ዮሐንስ ራእይ ላይ 14 እና 13 ይናገራል።
ጻድቃን ሞት በጌታ የሚሞቱ ነው። በጌታ የሚሞቱ ብፁዓን ናቸው። በኢየሱስ መሆን አለብህ ለመሞት ራስ በዚህ ጽድቅ መሆን አለብህ። በጌታ ሳትሆን ጥቅስ ብትጠቅስ ምን ብትል ሰውየው ሲጠጣ ሞቶ ሲጸፍም ሩጫን ጨረሱ ይላል። በቃ የመጠጥ ሩጫ መሰለኝ የጨረሰው። ወስክን የመጠጥ ሩጫ መሰለኝ የጨረሰው። ታንኪ መመስግኑት። እናመሰግናለን ኢየሱስ፣ እናመሰግናለን። የመጠጥ ሩጫ መሰለኝ የሮጠው። ይቅርታ ሰምቲንግ ይቅርታ፣ አንድ ጊዜ የመጠጥ ሩጫ መሰለኝ የሮጠው። ኦኬ አንድ ቦታ ላምብላቸው የጻድቃን ምሳሌ። አሁን አይ ቲንክ 6 ሰዓት ነኝ። ያ ቆንጆ ሰዓት ጨርሻለሁ። አሁን ጻድቅ ነገርኩ። ሌላ ቦታ ምኞታቸው ትሰጣቸዋለች ይላል። ጻድቅ ልክ እንዳንበሳ ያለ ፍርሃት ይኖራል ይላል። ምሳሌ 28 ቁጥር 2 ላይ እንዳንበሳ በቃ ያለ ፍርሃት፣ ልክ እንዳንበሳ ያለ ፍርሃት ትኖራለህ። ልክ እንዳንበሳ። ታዲያ እንዴት ነው ታዲያ ጻድቅ እንዴት ነው? ገብቷል? ጴንጤዬ ነው፣ ለጴንጤ ነው የምናገረው። እንዳንበሳ ነው ያለው፣ እንዳንበሳ ነው ያለሽው። ገብቶሻል? ተረድተሻል? አንደርስታንድ አድርገሃል ወይስ ገና ወተት ነው የሚያሳልኩ? ማስተማር አለባችሁ ፓስተር። አትሊስት ነው በ5 ወር በ4 ወር ማስተማር፣ ቸርች ውስጥ ማስተማር አለ። ይሄን ጽድቅ በጣም ያስፈልጋል፣ ኢምፖርታንት። አይ ጻድቅ ልክ እንዳንበሳ ያለ ፍርሃት ይኖራል። ልክ እንዳንበሳ ምሳሌ ኃጢአተኛ እኮ ማንም ሳያሳድዱ ይሸሻል ይላል። ጻድቅ ልክ እንዳንበሳ ትዛለሽ። ምሳሌ 28 ቁጥር 1 ላይ ኃጢአተኛ ማንም ሳይሸሽ፣ ጻድቅ ልክ እንዳንበሳ ያለ ፍርሃት ይኖራል። በቃ አትፈራ። እሰይ ደስ አይልም? አይፈራ። ጻድቅ እዛ ምሳሌ 13 ቁጥር 15 ላይ ጻድቅ ሐሰትን ይጠላል ይላል። ከሐሰት ጋር አይተባበር፣ ነበር አይተባበር። ይሄ ጽድቅ ለብሳ ምን ነካ? ትካልኩ ከጴንጤ ራሱ ቼክ አድርግልሃለሁ። የምትዋሽ ከሆነ ምን ብትል ከሆነ ትክክል አይደለም፣ አልገባም። ይሄ ጽድቅ ማለት ነው ትክክል ነው። ምንድን ነው ውሸት ውስጥ ካለ ተሳስተሃል፣ ተሳስተሃል። መመለስ ነው የሚያስፈልግ። ምክንያቱም ይሄ ጽድቅ አያስተምርህም። ይሄ ጽድቅ ስንፍናን አያስተምርህም። ይሄ ጽድቅ እንዳትረሳ በጣም አሳያለሁ። ቁጥር 4 ላይ ትዝ አላችሁ፣ እዛ እንትን ላይ ዮሐንስ 21 ላይ ትዝ አላችሁ፣ ጴጥሮስ እንደገና አሳን ለማጥመድ ሄደው ቢታገል እዛ ቁጥር 6 ላይ ጌታ በጣም የሚበላላችሁ ነው። ከየት ያምጡ? መረቡን በስተቀኝ ጣሉት አላቸው። ምን መስላቸው? ያ አሳ ትዝ ላይ የሚሞላው ያ ማን ነው? ቀኝ ጽድቅ ነው አልኩ። ይሄ ጽድቅ የማያመጣል መረብሽን እንድትሞላ ያደርግልሻል። ይሄ ጽድቅ ያስጨነቀሽ በሙሉ ያመጣልሻል። ይሄ ጽድቅ ማለት ነው። በቃ ባል ነው ያመጣልሻል፣ ሚስት ነው ያመጣልሃል፣ ገንዘብ ነው ያመጣልሃል፣ ቢል ነው ሁሉ ነገር እንዲሆን ያመጣልሃል። ይሄ ጽድቅ ነው። ይሄ ጽድቅ ነው ያመጣላችሁ፣ ሌላ ምንም አለ። ለዚህ ነው ይሄን ጽድቅ ማውቅ አልኩ። ከራሳቸው ጽድቅ ሊያቆም ለእግዚአብሔር አልተገዙም። ህዝባችን ማለት አልተገዛም። ከላይ የተቀመጡ ጳጳስ የለ ምን የለ በካቶሊክ ሁሉ ጠቅላላ ለዚህ ጽድቅ አልተገዙም። የራሳቸውን ጽድቅ እየፈለጉ ነው ያሉት። ህዝቡንም አደነዘዙት ማለት ነው። ህዝቡን አደነዘዙት። በቃ የራስን ጽድቅ ልታቆም አትችልም። ምንም ጽድቅ የለም። ጽድቄ ኢየሱስ ነው። አለዛ ትመካለህ፣ ትምከት ውስጥ ትገባለህ። ይሄን ያልጾሜ ነው፣ ይሄን ያልሰጥቼ ነው ይላል። ትምከት ውስጥ የሚከት ነገር የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ በተደረገ ሌላ ስጋ የለበሰው ልኩ እንዳይመካ ሆነ። ትምከት የለም። ይሄን አይደለም የሱ ነው ምናካ፣ እሱ ነው ያለበሰ። ይሄ እኔ ምንም የምመካው ነገር የለም። እኔ ሰርቼ አይደለም፣ እሱ ነው የሰራልኝ። እሱ ሰራልኝ፣ እኔ ተቀበልኩ። አሁን ጸጋ ስራ ሰራ፣ እምነት ይቀበላል። እምነት ሪሲቭ አደረገ፣ ሪሲቭ አደረገ። ይህን ጸጋ ከዛ በጽድቅ ትኖራለህ። እሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው ማለት አይ ጻድቅ ነው። በቃ ራቸስ ነው። ስራሽ ቦታ ጻድቅ፣ ባለሽበት አገልግሎት ዶክተር ሁኚ፣ ነርስ ሁኚ፣ ጻድቅ 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 ጽድቅ ማለት በቃ
ራቸስ ማለት ነው። ከዛ እግዚአብሔር አለ። የእግዚአብሔር አይን ወደ ጻድቁ ነው። ምን ነካ ፓስተር ተስፋዬን እየሰረኩ ምናምን ተሳስታ አይኖርም። እግዚአብሔር ካንተ ጋር እየዋሻ አይኖርም። የለም እግዚአብሔር ሞኛቱ መመለስ አለ። ተመለስ ወደ ጌታ ነይ ንጽር ተቀበይና ኑሪ። ትክክል እውነተኛ ጴንጤ የሚያደርግ ይሄ ጽድቅ ነው እንጂ አጋንንት ስላወጣ አይደለም፣ ነቢይ ስለሆንክ አይደለም፣ ፓስተር ስለሆንክ አይደለም። እንደዛ ብሎ ነገር የለም። እነዚህን ሁሉ ትክክል ካልኖርክ አላውቅም ይላል ጌታ። አያውቅህም። የሚያውቅህ በዚህ ጽድቅ ስትኖር ነው። በዚህ ጽድቅ ስትኖሪ ነው። ስለዚህ አይ አንድ ክፍል ይቀራኛል። ጨርሻለሁ። አጭር ጸሎት ጸልያለሁ። ነይ ወደ ጌታ ና፣ ይህን ጽድቅ ተቀበል። ጌታን ስትቀበል ይሄ ቸርች አይደለም ብያለሁ። ባለበት ቦታ ሄደ ደቀ መዝሙር አስተምሩኝ፣ ደህንነት አስተምሩኝ በላቸው። ፓስተር ይኑርህ። ቸርች ቸርች አይደለም። ቸርች አይደለም። ሶሻል ሚዲያ ቸርች አይደለም። ቸርች አለ። እቺ ሶሻል ሚዲያ ቸርች ሰፖርት ታደርጋለች። ቸርች አይደለም። እና የለም ካል ፓስተር ተስፋ ያለማየሁ ዩቲዩብ ላይ ተስፋ ያለ ፌስቡክ ላይ ደግሞ ልክ ያለው ማት ደቀ መዝሙር አስተምረ ልክ ያለው ማሽ ቦታ ከልብ ነገር የሚሄደው ማሽ ቦታ ነው። በሁሉ ሶሻል ሚዲያ በቫይበር አለ፣ በኢሜል አለ፣ በሁሉ ይሄዳል። በሜሴንጀር ላይ ማሽ ሰው ባሲ ቦታ ይሄዳል። ማሽ ቦታ ከኤስ ከዜድ ባሉ ሰዎች። ስለዚህ አጭር ጸሎት ጸልያለሁ። እኔ ምለው ሬዲዮ ላይ ተቀበል ጌታ ናግባ ነው። ልብን ተቀበል። ስንት ነገር ተቀበል። መልአክ ተቀበለ የኖርክ ነው። መልአክ ተቀበለ መልአክ ትጠራለህ። መልአክ ስም ማርያም ብለህ ማርያም ተቀበል። ማርያም ትጠራለህ ምናምን ተቀበላት ነው። አላወቅም እሷ ማን እንደሆነች ማለት መጽሐፍ ቅዱስ እሷ ያለች እሱ የሚላችሁን አድርጉ አለ እንጂ እኔን ስሙኝ አላለቻችሁም። የተቀበልከው የምጠራው ጨርቆስ ስላለ ተዋሻለህ። ግን እነዚህ ግብፃኖች ያመጡት ስም ምናምን ምድራችን ላይ መተው ዳውንሎድ ያደረጉባችሁ ማለት ነው። ስለዚህ ኢየሱስ ግባበት። አጭር ጸሎት ጸልያለሁ። ሬዲዮ ላይ አለ። እኔ ምሎ ጮክ ብለህ በእምነት ሬዲ ጌታ ኢየሱስ ሆይ በደሌን ኃጢአቴን በደምህ እጠብልኝ። ከዚህ ሰዓት ጀምሮ አምናሃለሁ፣ እቀበልሃለሁ። ስለተቀበልከኝ ልጅ ስላረከኝ አመሰግናለሁ። ዓለምን ሰይጣንን እከዳለሁ። ከኢየሱስ ጋር ኪዳን አደርጋለሁ። በመንፈስ ቅዱስ ሙላኝ በለው። ሙላኝ ይሞላሃል። በቃ እሱ ነው የሚሞላ። በእሳትና በመንፈስ የሚያጠምቅ ኢየሱስ ብቻ ነው። ከዛ ስትሞላ በልሳን መናገር ትጀምራለህ። በአዲስ ቋንቋ ኃይል ይሞላሃል። በቃ እንዳለ ይቀይርሃል መንፈስ ቅዱስ ማለት ነው። በኢየሱስ ስም አሜን አሜን። ስለዚህ ወልካም ወደ ኢየሱስ። የመጀመሪያ ስራ ምንድን ነው? ዮሐንስ ወንጌል ማንበብ ዮሐንስ ወንጌል አንብብ። ብዙ ስለሱ የሚነግረው እሱ ነው። ስለዚህ ቅድም ነግሬያለሁ። ስልክ አለን እኛ 5189015 በሞባይል ፎን በቤት ፎን ከሰኞ እስከ እሑድ ማለት ነው። እና ሌላ ልክላችኋለሁ። ዌብሳይታችን ማሽ ቦታ ተልቋል። ዙም አድርጉና ሆም ፔጁ ላይ ሬዲዮ ሊስን ይላል። ግባ። ሚዲያማ ከገባ ማታ ታገኛል። ማታ ብሶ መንፈሳዊ ሰው የሚል ያስተማርኩት በጣም ብዙ ታገኛለህ። በኢየሱስ ስም እግዚአብሔር እናመሰግናለን። በጌታ በኢየሱስ ስም ይሄ ትምህርት ፍሬ ያፍራ። ጳውሎስ ተከለ፣ አጵሎስ አጠጣ። የሚያሳድገው እግዚአብሔር ነው። በኢየሱስ ስም ፍሬ ያፍራ። እግዚአብሔር እናመሰግናለን። ከፍ ከበር ስም ይባረክ። በኢየሱስ ስም አሜን። ስለዚህ ጸጋ ይብዛላችሁ። አቲንክ አንድ ክፍል ይቀራኛል። ዓርብ ዕለት አንድ ክፍል እንማራለን እና ኢየሱስ ጌታ ነው። ይህን ሼር አድርጉት። ኢየሱስ ጌታ ነው። ሰይጣን ሌባ ነው። ራቸስ ጻድቅ እንደ ዘንባባ እንደ ሊባኖስ በቀፈራ ራቸስ ነኝ። ስለዚህ ኢየሱስ ጌታ ጸጋ ይብዛላችሁ። ሼር አድርጉት። ተባረኩ። ጸጋ ይብዛላችሁ። ታንኪ መንፈስ ቅዱስ እናመሰግናለን።